አልገባኝም ምን እየተካሄደ እንደሆነ ማለት ነው። ብሩኬ ግን የእውነት ይሄ ነገር እንዴት ነው? እንመን ምንድነው? እኛን ለማሳመን እንደዚህ መሆን እንደዚህ ምንድነው እሱ? የምር ብሩኬ ልጅ በቃ እየተቀበልክ ነው? አረ እንደዛ ነው እንዴ? ለመሆኑ ልክ እንደ ሀይሚ አይነት ካራክተር ያላት የምትጫወት ሴት አለች? ልክ እንደ ሀይሚ አይነት ሴት አለች በምድር ላይ በዚህ ምድር ላይ ከሌላ በእሷ ላይ ሄዶ ለወለደው ልጅ እንደዚህ ሲያረግ ለእሷ ሞራል ምንም ሳይጠነቀቅ እንደዚህ በየጊዜው ለእሷ የተለያየ ነገር ትላመጫዎቻ ዛሬ ደግሞ ቤት ተከራየ ብዙ ነገር እስከ እናቷ ሲያደርግ ዝም ብላ አሜን ብላ የኔ ፍቅር የኔ ማር እያለች የምትቀበል ደስተኛ ሆና አብራ ከሱ ጋር የሚደረገውን የምታደርግ አለች በምድር ላይ ነው። በዚች ምድር ላይ አለች እንደዚች አይነት ሴት። እንዴት ነው ነገሩ? አልገባኝም። እስኪ ያስረዱኝ የገባችሁ። በዛ ላይ ደግሞ ዛሬ የተደረገው ነገር ለሀይሚ ምንም ነገር ሳይነገራት፣ ኧረ እዚህ ምድር ላይ እንዲህ ያለች ሴት የለችም። ማሬ አትቀልዱ። እንዲህ አይነት ሴት የለችም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ የጨረቃ ፋሚሊ እንዴት ናችሁ? እንግዲህ ሰዓታቸውን ጠብቀው ጨረቃዎች መጥተዋል። እናም አንዳንድ ነገሮች እያሳቁኝ ነውና ደግሞ የፍፄ አነጋገር ከምንም በላይ እንዲሁም ደግሞ እንግዲህ ደስ ይበላችሁ አይበላችሁ አላውቅም፣ ግን እኔ የራሴ ሀሳብ ከውስጥ የወጣውን እኔ በሆነ የማደርገውን ነገር እናገራለሁ። እንግዲህ ዛሬ ትላንትና እኔ ሌላ ነበር የጠበቅኩት፣ ገባችሁ? ዛሬ ስጠብቅ የነበረው ምንድነው? ለእኔ ልዩ ቀን ነው ብሏል ብሩኬ። ትላንትና ታስታውሱ ከሆነ ለእኔ ልዩ ቀን ነው፣ እዩ ነገ ፈልግሻለሁ፣ እዩ ጋር ያው ይገናኛሉ፣ ከዛ ለእኔ ልዩ ቀን ነው ብሏል። ደግሞ አይደል ለእኔ ልዩ ቀን እንደሚሆን ተስፋ አደርጋለሁ ብሏል። እና ሀሳቤ ላይ የመጣው ምን መሰላችሁ? እችን ልጅ በጸባይ ይዘዋት በሲስተም ይዘዋት ከዛ በኋላ በድብቅ የልጅቷን ናሙና ወስደው ከብሩኬ ጋር ዲኤንኤ ያደርጋሉ እና የእዩም ያው የተደረገው ዲኤንኤውም ውሸት መሆኑ ይጋለጥና ሀይሚዬና ቡቡዬ ነጻ ይወጣሉ። ከዛ ወደ ሀገራቸው ወደ አዲስ አበባ በፍቅር በአንድነት ይመለሳሉ እና ሁሉም ነገር ያበቃል የሚል ሀሳብ ነበር የነበረኝ እኔ ማለት ነው። ግን ማሞ ሌላ መታወቂያው ሌላ ታውቃላችሁ። ጭራሽ ለዩ ቤት ተከራይቶላት እቃ ሟልቶላት ምናምን ነገር ከዛ ጭራሽ ትቀበለኛለች አትቀበለኝም እያለ ያስባል። እኔ የምለው እቺ ልጅ ምንድን ነው ያስነካች? ብሩኬ በጣም ፈርተሃታል። በጣም እየፈራሃት ነው። እቺማ የሆነ ነገርማ አርጋችኋለች፣ እግዚአብሔርን አርጋችኋለች። የሆነ ነገርማ አስነክታችኋለች እንጂ በደህናችሁ አይደለም እንደዚህ የተንሰፈሰፋችሁላት። ሁለተኛ ነገር ደግሞ ፍፄ የተናገርከው ነገር አለ። እንኳን አይደለም ለገዛ ልጅህ እንኳን አይደለም በዲኤንኤ ለተረጋገጠ ልጅ ይቅርና ለሌላም በሰብአዊ ምንድን ነው ይደረጋል፣ በመልካምነት ይደረጋል። ያ ሌላ ይሄ ሌላ ምን ያገናኘዋል? ፍፄም እንደምትለው አይገናኝም እኮ ያ ሌላ መልካምነት ሌላ ይሄ ሌላ። ምክንያቱም እዚጋ እኔ እውነቴን ነው የምላችሁ ሀይሚዬ ናት በጣም ታሳዝነኛለች። ታውቃላችሁ በጣም የዋህ ናት፣ በጣም ሩህሩህ ናት፣ በጣም ታጋሽ ናት። በቃ ብቻ ግን ከባድ ነው። እሱ እያንዳንዱ በሚያደርገው ነገር ደስተኛ ናት። አይ ነው
እሷም ደግሞ ያው አምና ተቀብላለች። አሁን ላይ በቃ ደስተኛ ነኝ ካንተ ጋር በመሆኔ ብላለች። አዎ ከሆነ ምንም ማድረግ አይቻልም። አምና መቀበሏ ደስ ይላል፣ ጥሩ ነው። ግን ምን አለ መሰላችሁ እያንዳንዱ እንቅስቃሴ ብሩኬ ይሄ ህይወት ነው። ገባ? ህይወት ነው። ማንኛውም ሴት እኔ እንጃ ከባድ ነው። በሀይሚ ቦታ ሆኖ ማሰብ እጅግ በጣም ከባድ ነው። እና ምን ልል ፈልጌ ነው ለሞራሏ እየተጠነቀቀ የሆነ ነገር ስታደርግ በተለይ በእዩና በልጅ ዙሪያ የሆነ ነገር ስታደርግ መጀመሪያ ማማከር ያለብህ ሀይሚንና ሀይሚን ብቻ ነው። ማማከር እሷ የተስማማችበትን ነገር ብቻ ነው ማድረግ የምትችለው። ብሩኬ ሀይሚን የምትወዳት ከሆነ ሀይሚን ማጣት እንደማትፈልግ እናውቃለን፣ እንደምትወዳት እናውቃለን። ግን ደግሞ ለስሜቷ ተጠንቀቅ። የእውነት ንገራት ለሷ ምንም አይነት ውሳኔ ምንም አይነት ድርጊት ከማድረግ በፊት። ምክንያቱም እኛ ሴቶች ነን እና ይሰማናል። አንዳንዴ የምንወደውን አለማጣት የምናያቸውን ነገሮች ለጊዜው ዝም ልንል እንችላለን፣ ግን ቀስ እያለ ችግር ይመጣል። ስለዚህ ተጠንቀቅ ብሩኬ፣ እውነቴን ነው። ነገሮች እንዳይከብዱ በኋላ እኛ ሁሌ ሀይሚ አምናን በመቀበሏ ምናምን ኦዲየንስ ደስተኛ ነው፣ ሁላችንም ደስተኛ ነን። ግን የምታደርገውን እያንዳንዷ እርምጃ እያንዳንዷ ሂደት ካልተጠነቀቀህ ግን ለወደፊት ትንሽ ይከብዳል። የእውነቴን ነው የምላችሁ ይከብዳል። ምክንያቱም አንዳንዴ ያው ዝም ብላችሁ ሴት የሁላችንም ማስተሳሰብና አመለካከት ይለያያል ላይ ነው አውቃለሁ። ግን እኔ በሷ ቦታ መሆን ምን አረግ ነበር የሚለውን ሁላችሁም በየራሳችሁ ሆናችሁ አስቡት። እኔ ብሆን እንደዛ አላረግም ማለት ከኔ በፊት ለሆነ ነገር ወይም ደግሞ በቃ እኔ የማውቀው ነገር ከሆነ ችግር የለውም። ግን እኔ ሳላቅ በኋላ ለመጣ ነገር ላይ እንደዚህ አረጋለሁ ቢል እኔ እንጃ። ብቻ ግን ይከብዳል፣ በጣም ይከብዳል። ማለት ይሄ ለማንም ሰው የሚደረግ ነው። መልካምነትን ምናምን ላልከው ይደረጋል ለማንኛውም ሰው፣ ወላጅ ለሌለው ምናምን ብዙ ነገር ይደረጋል፣ ከዚህ በላይ ይደረጋል። ግን ደግሞ ይለያያል፣ ያና ይሄ ይለያያል፣ አንድ አይደለም። እዚህ ጋር እሷ እያስገደደች ነው ሁሉንም ነገር እያደረክ ያለሁ። ያ ደግሞ በመልካምነት ፈልገህ የምታደርገው ነው። ይሄ ደግሞ የህይወት ጉዳይ ነው። ሰው አይገናኝም። ሰው ቡቡዬ ተጠንቀቅ። የእውነቴን ነው። ለሀይሚ ያስቡ። የሀይሚን ስሜት እንዳትጎዳ። የምሬን ነው። ሴት ልጅ ብዙ ነገር ዝም ብላ ትሰማለች፣ ታዳምጣለች። ግን አንድ ቀን የበቃት ለት ነገሩ ሁሉ በቃ ከባድ ነው የሚሆነው። እና ይመቻችሁ ውዶች፣ ማሮች፣ ፍቅሮቼ። ጭራሽ ደግሞ እኔ እኮ ቤቱን ተከራየ የሚፈልገውን ነገር ካደረገ ምንድነው? ቆይ ልትቀበለኝም ትችላለች፣ ላትቀበለኝም ትችላለች እያልክ የምትጨነቀው ደግሞ እኔ እኮ ግራ ገባኝ የምር እግዚአብሔር